ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የአሜሪካ ጦር ለ7 ተከታታይ ምሽት በኢራን ላይ ድብደባ መፈጸሙን አስታወቀ። ፕሬዝዳንት ዶናልድ ትራምፕ ከቴህራን ጋር የተደረሰውን የተኩስ አቁም ማብቃቱን ካስታወቁ በኋላ የአሜሪካ ጦር ለ7ኛ ምሽት ድብደባ መፈጸሙን አስታወቀ። የአሜሪካ ባህላዊ እዝ ሴንቲኮም በኤክስ ገጹ ላይ ባጋራው መግለጫ ጦሩ የቅኝት ጣቢያዎችን፣ የወታደራዊ ሎጂስቲክ መሠረተ ልማቶችን፣ ከምድር በታች የሚገኙ የጦር መሳሪያ ማከማቻዎችን እና የባህር ኃይል አቅሟ ላይ ድብደባ መፈጸሙን አስታውቋል። የኢራን አብዮታዊ ዘብ በበኩሉ በሆርሙዝ ወሽመጥ ላይ በተቆፈሩ ፈንጂዎች 2 የነዳጅ ጫኝ መርከቦች መፈንዳታቸውን ገልጿል። ሴንቲኮም ግን መረጃው ሐሰት ነው ሲልም አስተባብሏል። የዮርዳኖስ ጦር ምሽቱን በኢራን የተወነጨፉ 10 ሚሳይሎችን ማክሸፉንና ምንም አይነት ጉዳት አለመድረሳቸው ገልጿል። ሴንቲኮም ለበርካታ ሰዓት ድብደባውን ከፈጸመ በኋላ ከእኩለ ሌሊት በፊት ማቆሙን በመግለጫው ላይ አመልክቷል። ማዕከላዊ እዙ በመግለጫው ሌሊቱን ለፈጸማቸው ድብደባዎች የአሜሪካ ጦር ተዋጊ ጀቶችን፣ ድሮኖችንና የባህር ኃይሉን ተጠቅሟል ብሏል። ፋርስ የዜና ወኪል በበኩሉ 2 የነዳጅ ጫኝ መርከቦች ፈንጂ በተቀበረበት የሆርሙዝ ወሽመጥ ደቡባዊ ክፍል ሲያልፉ ፈንድተው በእሳት ተያይዘዋል ብሎ የዘገበ ሲሆን፣ ሴንቲኮም በኤክስ ገጹ ላይ ልክ እንደ ሌሎች የአብዮታዊ ዘብ መረጃዎች ሁሉ ይህ ሐሰት ነው ሲል አስተባብሏል። በአሜሪካና በኢራን መካከል እየተካሄደ ባለው ውጊያ የተነሳ በሆርሙዝ ወሽመጥ በኩል የሚያልፉ መርከቦች ቁጥር እጅጉን ቀንሷል። የሆርሙዝ ወሽመጥ የዓለም 1/5 የነዳጅ ዘይትና የተፈጥሮ ጋዝ የሚተላለፍበት መስመር ነው። በአሜሪካና በኢራን መካከል የሚካሄደው የሰላም ድርድሩ ከተቋረጠ ወዲህ የአሜሪካ ጦር በቅርቡ በፈጸመው የአየር ጥቃት የሲቪል መሠረተ ልማቶች እየደበደበ ነው ስትል ቴህራን ከሰሰች። የመንግስት ሚዲያዎች እና የአካባቢ ባለስልጣናት ድልድዮች፣ የባቡር ጣቢያ እና የአየር ማረፊያ መመታታቸውን ተናግረዋል። ቢቢሲ ቬሪፋይል በሆርሙዝጋን ግዛት በሚገኝ ድልድይ ላይ ጥቃት መፈጸሙንም አረጋግጧል። የአሜሪካ ማዕከላዊ እዝ የኢላማዎች ዝርዝር ባይገልጽም ጥቃቶችን የኢራን ወታደራዊ አቅም የበለጠ ለማዳከም የታለሙ ናቸው ብሏል። ፕሬዝዳንት ዶናልድ ትራምፕ ቴህራን የካቲት 21 2018 ዓ.ም በአሜሪካ እና በእስራኤል ጥቃቶች የተጀመረውን ጦርነት ለማስቆም ኢራን ወደ ድርድር እንድትመለስ ለማስገደድ ድልድዮችና የኃይል ማመንጫ ጣቢያዎችን እንዲመቱ ዝተው ነበር። ኢራን የአሜሪካ ጦር ጥቃት ተከትሎ በባህረ ሰላጤ ውስጥ በሚገኙ የዩኤስኤ ጦር ሰፈሮችና አጋሮች ላይ የበቀል እርምጃ እንድትወስድም አድርጓታል። አሜሪካ ለ6 ተከታታይ ምሽቶች በኢራን ኢላማዎች ላይ የአየር ድብደባ ስትፈጽም ቆይታለች። የኢራን መንግስት ሚዲያዎችና የአካባቢው ባለስልጣናት ሐሙስ ምሽት ላይ በደቡብ ምስራቅ ኢራን የሚገኘው የሻህር አውሮፕላን ማረፊያ፣ የባቡር ጣቢያ እና በሆርሙዝጋን ግዛት የሚገኙ 6 ድልድዮች ጥቃት እንደደረሰባቸው ዘግበዋል። በሆርሙዝጋን የሚገኙ የክልል ባለስልጣናት ደግሞ ሰባት ሰዎች መገደላቸውን ይፋ አድርገዋል። ቢቢሲ ቬሪፋይል እና ቢቢሲ ፐርሺያ በጋርፓ ድልድይ ላይ የደረሰውን ጉዳት የሚያሳይ ቪዲዮ ትክክለኛነት አረጋግጠዋል። በሌሊት የተቀረጹ ቪዲዮዎችም በድልድዩ ላይ የእሳት ነበልባል ሲንቀለቀል አሳይተዋል። በቀን የተቀረጹ ምስሎች በተሰበረው ድልድይ ዙሪያ የመንገድ ፍርስራሽም ያሳያል። ሴንቲኮም በጉዳዩ ላይ ማብራሪያ ቢጠየቅም ቀደም ሲል ባወጣው መግለጫ ላይ የሚያክለው ምንም ነገር እንደሌለ ተናግሯል። ትራምፕ በሚያዝያ ወር አሜሪካ በኢራን ድልድዮችና የኃይል ማመንጫዎች ጨምሮ የሲቪል መሠረተ ልማቶችን እንደምትደበድብ ከተናገሩ በኋላ የተባበሩት መንግስታት የሰብአዊ መብቶች ኃላፊ ቮልከር ቱርክ ሆን ብሎ ሲቪሎችንና የሲቪል መሠረተ ልማቶችን ማጥቃት የጦር ወንጀል ነው ብለዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና
ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቱብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።